ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ጉድ ነው። ስፒድ ወደ ኢትዮጵያ መጥቶ ነበር። ምን ተፈጠረ? ስሙ። እዚህ መልኩ ቤተ ክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ቅዱስ ወንጌሉ፣ ቅዱስ መስቀሉ፣ ጥላው ሳይቀር ልብሰ ተክህኖ ተለብሶ ለማን ነው? ሰውየው እምነቱ ምንድነው? የመጣው ሀገር ሊያስተዋውቅ ነው አይደል? ቤተ ክርስቲያንን ሊያስተዋውቅላችሁ ፈልጋችሁ ምን ጎድሏት? ምን አንሷት? ያለባት መከራ አይበቃም ለቤተ ክርስቲያን? በጣም ያሳፍራል። ከዛ ደግሞ ውስጥ ገብቶ ሰውየው ምንም አያውቅም፣ ቤተ ክርስቲያንን መጨፈሪያ፣ ሊያውም ቅድስት ሥላሴ። አረ በስመ ሥላሴ! አረ ወዴት እየሄድን ነው? በቃ እነዚህ ናቸው የኛ አባቶች፣ ቤተ ክርስቲያንን አሳልፈው ለራበው ጅቤ ሰጧት። እግዚአብሔር ግን ማርያምን በጣም ያማል። ማርያምን እንደዚህ በዚህ ዘመን ከመኖር ሞት ይሻላል። መቤቴ ዓለማውያን ወደ ቤተ ክርስቲያን ስርዓቷን፣ ህጓን፣ ደንቧን ተከትለው ይመጣሉ እንጂ ቤተ ክርስቲያን ወደ ዓለማውያን አትሄድም። መቤቴን ይሄ ዘመን ግን እንዴት ያሳፍራል! እንዴት ያሳምማል! እውነት ለመናገር እኔ አሁን በዚህ ቦታ ላይ ምንም የሚታይ ነገር የለም። ምንድነው ውርደት? አባቶች ምን ስህተት ነው የሰሩት? እኔ አልገባኝም። ማለት ይሄን ያህል የሚያስለቅስ ስህተት ምንድነው ነው? አልገባኝም። ብቻ ስላልገባኝ ነው። የምታውቁ ሰዎች በኮሜንት ሴክሽን ላይ ጻፉ። ብቻውንም ስሙ። እንደ ዛሬ በቤተ ክርስቲያን አፍረን አናውቅም። በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት፣ ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ መልኩ ስታስነውር ማየት ቤተ ክርስቲያን በጣም ነው ማዝነው። በጣም ስርዓት የጎደለው ድርጊት ነው። ማናችሁም ኦርቶዶክሶች ይሄን ድርጊት እንዳትቀበሉት። አልገባኝም። ብቻ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። በዚህ አጋጣሚ ፖለቲከኛ አይደለም፣ ግን አንድ እውነት መናገር እፈልጋለሁ። ጠቅላይ ሚኒስቴራችን ሀገራችንን እንዲህ ባያደርጉ ኖሮ ምን እንደምታሳዩ እናይ ነበር። ማለት እንደዚህ ቆንጅዬ አድርጎ አዲስ አበባን ባይሰሩ ኖሮ እንግዲህ ምን እንደምናሳይ ፈጣሪ ወቅ። አንዳንዴ እንደ መሰላችሁ የሆነ ሳይድ ይዘን ስለምንሄድ ነው እንጂ በእውነት የሰራውን ሰው ማመስገን መቻል አለብን። አንዳንዴ በፖለቲካ እንትን ላይ ስለምንገባ መልካም ስራ የሚሰራ በቃ ረግጠን ነው የምናልፈው። አይሆንም። ጠቅላይ ሚኒስቴራችን ዶክተር አብይ ነው ይህንን ያሳዩት። እንግዲህ ከዚህ በፊት አይተን አናውቅም። ደስ ይላል። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ሰውየንም አሁን ደግሞ የመጣው በሽታ የሰሞኑ ደግሞ በሽታ ወንጌልን ከፖለቲካ ጋር መቀየጥ፣ ከፖለቲካ ጋር መደበላለቅ ተይዟል። የሰሞኑ በሽታ ነው። እኛ የኢህአዴግ ወይም የብልጽግና ፓርቲ ወይም ደግሞ የሆነ ቡድን ሰባኪ ሳንሆን ነፍሱን የሰጠንን ኢየሱስን እንደሰበክነው እንሞታለን። የኛ መንግስት ሌላ ነው። ኢትዮጵያ ውስጥ ብዙ መንግስት ይፈራረቃል። የአጼ ሚኒሊክ መንግስት ነበር፣ ሄደ። ከዛ ቀጥሎ የኃይለ ሥላሴ መንግስት መጣ፣ እሱ በደርግ ተሸኘ። ከዛ ቀጥሎ ደግሞ የኢህአዴግ መንግስት የሚባል መጣ፣ እሱም ተሸኘ። አሁን ደግሞ የብልጽግና የሚባል መንግስት እየመራ ነው። ሁሉም በተራቸው ያልፋሉ። የእግዚአብሔር ልጅ የኢየሱስ ክርስቶስ መንግስት ግን ከዘላለም እስከ ዘላለም እየተሰበከ ይኖራል፣ እየተሰበከ ይኖራል፣ እየተሰበከ ይኖራል። እስቲ አንዴ ጩሁና ኢየሱስ በሉ ባካችሁ። እኛ ስለ ኢየሱስ ነው እንጂ ስለ ፖለቲካ ስለ ፓርቲ አይደለም የምናወራው። መልካም የሰሩትንም ሰዎች ደግሞ ቴንኪው ማለት መልመድ አለብን። ጠቅላይ ሚኒስቴራችን በእውነት ትልቅ ስራ ነው የሰሩት። ኮርተናል፣ ደስ ብሎናል። ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰውየንም ይሄ ደግሞ ሌላ ታሪክ። ባለፈው ዛፍ ላይ ታምር ያያችሁ ሰዎች አራውንም ተደገመ። አልሰማችሁም ሊሆን ይችላል። ስሙ። እመቤታችንን አይቻታለሁ። ዛፍ ላይ የእመቤታችን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም ስዕል፣ የመድኃኔዓለም የዕፀ አክሊሉ
የመላእክት ስዕል በጋድ በግልጥ ከተገለጡበት ጊዜ ሰዓት ጀምሮ ነው። አንድም የኦርቶዶክስ ተዋሕዶ ቤተክርስቲያን የለም። የዓለም የት አካባቢ እንደሆነ ንገሩንና ሄደን መስገድ አለብን። እንደዚህ አይነት ተአምር እየተገለጠ ማኛ አርፈን መቀመጥ የለብንም። ብለን በዛፍ ላይ መስገድ ልንጀምር ነው። ኧረ ኢየሱስ ከዚህ ጉድ ያወጣል። ተገለጠ እንትን ሆነ። ኧረ በስመ አብ። በነገራችን ላይ አንድ ሰው መጽሐፍ ቅዱስን ካላነበበ ቅዱሱ ቃል ምን እንደሚል ካላወቀ ሰው እንደፈለገ ያደርጋል። ማንም ሰው ማለት ነው። እንኳን በዛፍ ላይ እኔ ምን ብዬ ነው በምንም ይገለጣል። አታነብማ መጽሐፍ ምን እንደሚል አታውቅም። ማንም የፈለገውን ይናገራል። አሜን ብለህ ትቀበላለህ። አዝናለሁ። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ጉድ እኮ ነው። ጉድ ነው። ስሙ እኚህ ግን ሰው ምን ያህል ከባድ እንደሆነ የምታዩት እንደው እኛ እግዚአብሔር ስለረዳን እንጂ ሰው ተሰቅሎ ይሳደባል። እንዲህ ተሰቅሎ እንደማይወርድ እኮ ያውቃል። ማንም መጥቶ እንደማይወርዱ ያውቃል። እንደሚሞት እያወቀ ሰው የመጨረሻ ትንፋሽ በስድብ ይዘጋል። የሰው ልብ በጣም ጠንካራ ነው። አግዞን ነው እዚህ በደንብ አሜን በሏ። ሮጦ የመጣ የለም እዚህ ቤት። የእግዚአብሔር ምሕረት ነው እዚህ ቤት የቀላቀለን እንጂ በጣም ጥሩ ስለተሰበክን አይደለም። ከግራ ወደ ቀኝ ከቀኝ ወደ ግራ አዟዙሮ ሰብከው ነው ገብተን የቀረ ነው። በጣም ጥሩ ተደርጎ ተሰብኮ እኮ ያልመጣ ስንት አለ። በተከታታይ ተነግሮት እኮ ያልመጣ ስንት አለ። አገልጋይ ቀጥራችሁ ቁጭ አርጋችሁ አዋርታችሁት ያልመጣ ስንት አለ። የመንገድ ላይ አይደል ድንገት ያዛረገው ኢየሱስ ክርስቶስ ይወዳል ሲል ዝርክርክ ብለን ግብታልን ቀረ። ብርሃን ይሰበሰበን። አንዳንድ ሰው ለምን ጌታን አልተቀበለም ስንመሰክር ስናወራ እንዲህ ነው። እውነት እኮ ነው ማለት ጌታ ነው እድል የሰጠን ብርቶች ስለሆነን እኮ አይደለም። የሚገርም ነው። ክብር ለኢየሱስ ይሁን። እውነት ነው። ኢየሱስ ያድናል። እንዴት ደስ የሚል ቆንጆ መልእክት። ይሄን በደንብ እንስማ፣ ራሳችንን እንጠይቅ። ሳልጨምር ሳልቀንስ በጌታ ፊት ነው የምነግራት። ምን ሆነን ነው አለች። ጠይቃለሁ። ምን ሆነን ነው? ምን ሆነን ነው? ጌታችን ሌላ ቦታ የገባው ምን ሆነን ነው? የታለ መታወቂያ? የታለ መገለጫ? ፍቅር የታለ? ቸርነት የታለ? የመንፈስ ፍሬ የታለ? ከራስ ልፍ ያለ ህይወት የታለ? ቆሜ እንደዚህ ከምናገረው ያለፈ ጓዳ እንዴት ነኝ? ቤት ለምታገለግለን እህት እንዴት ነኝ? እኛ ግቢ ውስጥ ላለ ጠበቃ እንዴት ነኝ? ይታወቃል፣ ይሸታል፣ ህይወት ይናገራል። ባሪያ ነኝ፣ የኔ የሆነ የሌለኝ ፈቃዴን ለአንድ አካል ያስገዛው ገላትያ 2:20 አሁን እኔ አልኖርም። አሁን በእኔ ውስጥ የሚኖረው ስለኔ በመስቀል ላይ የሞተው ባለቤት ኢየሱስ ነው። ደስታዬ ደስታው፣ ሐዘኔ ሐዘኑ፣ ቁጣው ባሪያ ነኝ። ይሄ እጅግ ደስ የሚል ቆንጆ መልእክት ነው። ራሳችንን መጠየቅ ነው። አለ ወይ ነው ይሄ። ቸርች ላይ መዘመር ቀላል ነው። ሃሌሉያ ማለት መዝለል ቀላል ነው። እቤት አለ ወይ? ከሰዎች ጋር ባለን እንትን ላይ አለ ወይ? አለ። ጌታ ኢየሱስ የሚፈልገው ህይወት አለ። ያ ጥሩ ነገር አለ። ይህንን ራሳችንን መጠየቅ አለብን። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰው ይሄንንም ይሄም ቆንጆ መልእክት ነው። በደንብ አድርጋችሁ ስሙ።
በጣም ቆንጆ ስራ ነው ብዬ ነው የማስበው። እንዴ መሰላችሁ? ብዙ ነገርን ልንፈልግ እንችላለን። ጌታን ከያዝ እሱን ከፈለግ በሱ መንገድ ከሄድ ሁሉ ነገር አለ። ምንም የሚጎለን ነገር የለም። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።